ሃይ ሰላም እንዴት ናችሁ? እኔ በጣም ደህና ነኝ ያለሁኝ። ዛሬ ለምንድነው ሃይማኖትን የማልከተለው? ብዙ ጊዜ ስናገር ሰሙኛላችሁ። እኔ ስፒሪቹዋል ነኝ እንጂ ሃይማኖተኛ አይደለሁም፣ ወይ ደግሞ አንድ ሃይማኖት የለኝም። በአንድ ሃይማኖት ብቻ ራሴን ዲፋይን አላደርግም ብዬ ስናገር ሰሙኛላችሁ። ምን እያልኩ ነው? በዛ ኦፍ ኮርስ ትንሽ ኮንፊውዥን ሊፈጠር ይችላል። ሃይማኖትና እምነት ምንድን ነው? ወይ ደግሞ ሃይማኖትና መንፈሳዊነት የሚለውን መጀመሪያ ክላሪፋይ ላድርግላችሁና ለምን ሃይማኖተኛ አልሆንኩም ወይ ለምን አንድ ሃይማኖት ብቻ ራሴን ዲፋይን አላደርግም የሚለውን ጉዳይ በዝርዝር ትንሽዬ አድርጌ እነግራችኋለሁ። ስለዚህ መጀመሪያ ሃይማኖተኝነትና መንፈሳዊነት ልዩነቱ ምንድን ነው? ሃይማኖት ማለት በራሷም ብዙ ሰው ይመስለዋል ላይ ሃይማኖተኝነት ጎጠኝነት ነው ብሎ ያስባል ሰው። ወይ ደግሞ እኔ ሃይማኖተኛ አይደለሁም እኔ መንፈሳዊ ነኝ ይልና ግን ሃይማኖተኝነት ላይፍ ይኖራል። አንድ ጎጥ ውስጥ እስካላችሁ ድረስ፣ አንድ ሰርክል ውስጥ እስካላችሁ ድረስ ሃይማኖተኛ ናችሁ። አንድ ቴዎሎጂ ብቻ ያድናል እስካላችሁ ድረስ፣ አንድ የሆነ እምነት ስትራክቸር ኖሯችሁ በዛ ስትራክቸር እስከኖራችሁ ድረስ ሃይማኖተኛ ናችሁ። በዛ ሃይማኖት ትመራላችሁ፣ በዛ ሃይማኖት ላይፋችሁን ትቀጥላላችሁ ማለት ነው። ያ ነው ሃይማኖተኝነት። አንድ ጎጥ፣ አንድ ጎራ፣ አንድ አስተምህሮ፣ ከዛ አስተምህሮ ውጪ ሌላውን አለማየት። እኔ እውነት ነኝ፣ ያ ግን ሐሰት ነው፣ ሌላው የሐሰት ትምህርት፣ እኔ ግን የጽድቅ መንገድ ብሎ ማስተማር ሃይማኖት ነው። መንፈሳዊነት ግን በዛ አይደለም። መንፈሳዊነት እውነት አንድ ቦታ ብቻ እንዳልሆነ አንደርስታንድ የሚያደርግ ለራሱ ዲቫይን የሆነውን ነገር አክሰስ እስካደረገ ድረስ በተለያየ መንገድ ያንን መንፈሳዊ ዓለም ኤክስፒሪየንስ የሚያደርግ ሌላውን ጀጅ የሚያደርግ መንፈሳዊነት የግል እንደሆነ የገባው ማለት ነው። መንፈሳዊነት የግል ነው። መንፈሳዊነት ፐርሰናል ነው። ምን ማለት ነው? የግል የጎራ ወይ ደግሞ የጋራ ወይ ደግሞ ሰሟን ለእናንተ ዲፋይን ዲተርማይን የሚያደርግላችሁ ጉዳይ አይደለም። ዲፕ ራስን ማወቅም ጭምር ስለሆነ ማለት ነው። እና ሌላውን ጀጅ የሚያደርግ አይደለም መንፈሳዊነት። ሶ እኔ ሃይማኖተኛ አይደለሁም። ሌላው ሚስ አንደርስታንዲንግ ሁሉንም ሃይማኖት ጠል እንደሆንኩ ሊታሰብ ይችላል። ያም ራይት አይደለም፣ በጣም ሮንግ ነው። ሃይማኖተኛ አይደለሁም ስል ሁሉም ሃይማኖት ጋር እውነት አለ ማለት እችላለሁ እላለሁም። ሁሉም ሃይማኖት ጋር እንዲሁ ደግሞ ሐሰት ወይ ደግሞ ስህተት አለ፣ ልክ ያልሆኑ ነገሮች ማለት ነው። እና ለዛ ነው መንፈሳዊነት ግን ከሃይማኖት ውጪ ነው። ብቻውን ማየት ትችላላችሁ። ብቻውን መኖር የሚቻል ጉዳይ ነው። ሃይማኖተኝነት ጎጥ ይዞ ለዛ ጉዳይ መከራከር ሲሆን፣ መንፈሳዊነት ግን መኖር ነው። ለምንድን ነው እሱ ሃይማኖተኛ የማትሆነው? ለምንድን ነው አንድ ሃይማኖት ላይ ብቻ የማትቆየው የሚለውን ሀሳብ እናወራ። ለምንድን ነው ጎጥ የማትይዘው ወይ ደግሞ ለምንድን ነው ዲፋይን የማታደርገው ራስን በአንድ እምነት ውስጥ የሚለውን ስናወራ በጣም ብዙ ምክንያቶች አሉኝ። የተወሰኑትን ዛሬ እናንሳ። የመጀመሪያውና ትልቁ ጉዳይ በሁሉም ሃይማኖት ውስጥ እውነት ስላለ ነው። በሁሉም ሃይማኖት ውስጥ ስህተት ስላለ ነው። ምን ማለት ነው? ምሳሌ ልስጣችሁ። ባለፈው ፋሚሊ ጋር ሰብሰብ ብለን ስለ ጸበል እያወራን ነበር እና በጸበል ውስጥ የሚገኘውን አሜዚንግ የሆነ ዲቫይን የሆነ ፓወር እነሱ ከኦርቶዶክስ አንጻር እየነገሩኝ ነበር። ፋሚሊዎች እንዳልኳቸው ኦርቶዶክስ ናቸው እና በጣም ፋሲኔቲንግ ነው። በጣም ደስ ብሎኝ እየሰማቸው ነበረ። በጣም የሚገርም ነበረ ስለ በጸበል ውስጥ ያለውን ፓወር። ስፔሻሊ ደግሞ በጣም ሩቅ ቦታ ተኪዶ አሉ ስፔሲፊክ የሆኑ ጸበሎች፣ ስማቸውን መጥቀስ እዚህ ላይ አስፈላጊ አይደለም፣ ግን አሉ ፖፑላር የሆነ ጸበል ቦታ ላይ አንስተውልኝ እሱን እየነገሩኝ ሊትራሊ እነሱም ሄደው ኤክስፒሪየንስ ያደርጉትን እየነገሩኝ በጣም ፋሲኔቲንግ፣ በጣም ደስ ብሎኝ ስሰማቸው ነበር። ሳልቃወማቸው አይ ልክ አይደለም ሳልላቸው ነው እናንተ ዲያብሎሳዊ አሰራር ውስጥ ሄዳችሁ ያ በቃ መንፈስን ተገናኛችሁ ኮኔክት አደረጋችሁ ስታችኋል ሳልላቸው ደስ ብሎኝ የእውነት በቃ ላይክ ዋው ያልኩ በቃ አሜዝድ ሆኜ ዩኒቨርስን እያደነኩ እየተገረምኩ በዩኒቨርስ ማለት ነው። እና this is spirituality። ሃይማኖት ላይ ቢሆን ግን ኦፍ ኮርስ ታውቃላችሁ የሚፈጠረውን ነገር ወይ ደግሞ የምትሉትን ነገር ታውቃላችሁ ማለት ነው። ምክንያቱም አንዱ ሰው አንድ ሃይማኖት ውስጥ ሲሆን ሌላውን በሙላ ሃይማኖት እንደሚያጠለሽና ልክ እንዳልሆነ እንደሚናገር ታውቃላችሁ። ወይ ደግሞ እሱ ጻድቅ ሌላው ደግሞ እርኩስ፣ ወይ ደግሞ እሱ እውነት ሌላው ደግሞ ሐሰት፣ ወይ ደግሞ እሱ ከእግዚአብሔር ጋር ኮኔክት ያደረገ ሌላው ደግሞ ከዲያብሎስ ጋር ኮኔክት ያደረገ፣ እሱ እግዚአብሔር ሌላው የሰይጣን፣ እንደዛ ነውና ለዚህ ነው የማልቀበለው። ሁሉ ጋርም እውነት አለና አሁን እንዳልኳችሁ ስለ ጸበሉ ተነስቶ ኤክስፒሪየንስ ያደረጉትን ነገር የማይበት መንገድ እንደናንተ አይደለም። ብዙ ሃይማኖቶች አሉ
ጸበልን ኤክስፒሪየንስ የሚያደርጉ ጸበል ብለው በራሳቸው ሃይማኖት ዲፋይን አድርገው በራሳቸው ጎራ ውስጥ ከተውት የጸበልን ዩኒቨርሳል የሆነውን ኔቸር የሆነውን ጉዳይ ለራሳቸው አድርገውት ማለት ነው። ለእኔ አንድ ሃይማኖትን ብቻ እንዳልከተል ለእኔ ጠባብ ይሆንብኛል። በጣም ትንሽ ነው ለእኔ በጣም ትንሽ ይሆንብኛል። ሁሉም ነው የምላችሁ። ይሄ አንድ ክርስትና ምናምን እያልኳቸው አይደለም። ሁሉም ሃይማኖት ለእኔ ትንሽ ይሆንብኛል። አምላክን ፉሊ ዲፋይን አድርጎ አይጨርስልኝም። ግን ዊች ሚንስ ፉሊ ሀሰት ነው ግን አላችሁ። እዛ ውስጥ አሜዚንግ የሆነ እነሱ ኤክስፒሪየንስ ባደረጉት ልክ ክርስትና ውስጥም ቁርአን ውስጥ መጽሐፍ ቅዱስ ውስጥም እኔ በራሴ በሚሰራልኝ መንገድ ግን አክሰስ አደርገዋለሁ ማለት ነው። ሶ አለ እንዳልኳችሁ ሁሉም ኔቸር የሆነውን ነገር እንዳልኳችሁ አሁን ቅድም ስለ ጸበል ሳነሳላችሁ ነበረ። ጸበል ውስጥ በጣም ብዙ ሃይማኖቶች በራሳቸው መንገድ ዲፋይን እያደረጉ ያንን ነገር ይሰጣሉ። ሀሳብ ይሄ እንደዚህ ነው እንደዛ ነው ኤክስፒሪየንስ ያደረጉበትን መንገድ በራሳቸው ካልቸር እና በራሳቸው ዴፊኔሽን መሰረት ይሰጣሉ። ዊች ሚንስ ጸበል ኤክስፒሪየንስ ያደረገው ነገር ግን የሰይጣን ነው ማለት አይደለም፣ ሀሰት ነው ማለት ግን አይደለም ማለት ነው። አንዱ ቦታ ላይ አጋንንት ይወጣል፣ ሌላ ቦታ ላይ አጋንንት ይወጣል። አንዱ ቦታ ላይ የሚወጣው አጋንንት የሰይጣን ነው፣ ሌላው ቦታ ላይ የሚወጣው አጋንንት የእግዚአብሔር ነው የሚሉ ሀሳቦችን ዩኒቨርሳል የሆነውን ላንጉጅ አንደርስታንድ ካለማድረግ አንጻር ነው። ስለ ኤነርጂ፣ ስለ ፍሪኩዌንሲ፣ ስለ ቫይብሬሽን፣ ስለ እምነት፣ ስለ ሎ ኦፍ ኔቸር አንደርስታንድ አለማድረግ ስለሆነ እነዛን ነገር አንደርስታንድ ስታደርጉ ሁሉም ጋር እውነት እንዳለ፣ ሁሉም ጋር ደግሞ የተዘበራረቀ ጉዳይ እንዳለ አንደርስታንድ ታደርጋላችሁ። ስለዚህ እኔ ሁሉም ጋር ያለውን እውነት አፕሪሺየት እያደረኩኝ አክሰስ እያደረኩ ነው ያለው። ክርስቲያኖች ጋር ያለውን እውነት አፕሪሺየት አደርጋለሁ። ፕሮቴስታንቶች ጋር ለምሳሌ የሚገርም እምነት ያለው አለን የሚያሳለፍኩበት ስለሆነ የሚገርም እምነት የሚገርም ዲክላሬሽን ወይ ደግሞ ማኒፌስቴሽን አለ። የሚገርም ትረስት ሲስተም ብሊፍ ሲስተም ራስ ላይ ፖዚቲቭ ዲክላሬሽን ፖዚቲቭ የሆነ ንግግሮችን ማድረግ ራስ ላይ በጣም ፓወርፉል የሆነ ነገን ፊውቸርን አሳምሮ የማየት ጉዳይ አለ። ከዊዝደም ምናምን ባለፈ በደንብ ራስ ጋር በቃል ራስን ማጽናናት በጸሎት ውስጥ ራስን ማግኘት አለ። በጣም ቢዩቲፉል የሆነ ነገር ፕሮቴስታንቲዝም ውስጥ እንደዛው እስልምናም ጋር አለ። እስልምና ጋር ከኔቸር ጋር ኮኔክት ማድረግ ሁለቱም ጋር ኦርቶዶክስም ጋር እንደዛ አለና በጣም ኦልድ ማኑስክሪፕቶች አሉ ስለ መድኃኒት አቀማመን፣ ስለ መድኃኒት አሰራር፣ ስለ ኦልድ የሆኑ ዊዝደሞች ያሉበት። አሁን እነዚህ አሜዚንግ ናቸው፣ የሚገራርሙ ነገሮች አሉ። ይሄ ባህላዊ ነገርን ተክልን የሚያዩበት መንገድ ተሴም ወይ ኦርቶዶክስም ጋር እንደዚህ አለ። በጣም የሚገርም ነው እና ኢትስ ፋሲኔቲንግ፣ ኢትስ በጣም ዋይድ፣ ኢትስ በጣም ዲፕ እና ሁሉም ጋር የሚገርም ነገር አለ። ቡዲዝም ጋር ብትሄዱ በጣም ቺ ፓወር የሚባል አለ። ፎር ኤግዛምፕል አሁን እሱ ለእናንተ ሰይጣናዊ ምናምን ሊመስላችሁ ይችላል። ኢትስ አሜዚንግ ማለት ነው። የሚገርም ራስን አንደርስታንድ ከማድረግ ሰው ምን አይነት ማንነት አለው የሚለውን ነገር አንደርስታንድ ከማድረግ የመጣ አሜዚንግ ስፒሪቹዋሊቲ ነው። ሂንዱይዝም ጋር ብትሄዱ ስለ ሜዲቴሽን ዓለምን ያሳወቀችው እሷ ናት። ሜዲቴሽን እኔ ድሮ በጣም ከሚቃወሙ ሰዎች መካከል አንዱ ነበርኩ። ሜዲቴሽን ኢዝ አሜዚንግ። እነሱ ናቸው ሜዲቴሽንን በደንብ ዓለም ላይ እንዲታወቅ ያደርጉት እና በዛ ውስጥ በጣም ዲፕ የሆነ አንደርስታንዲንግ አለ። ሰው ልጅ ስለ ኢንቱዊሽን ፕሮግራም አላቸው። ለምሳሌ ይህኛውን እኔ ያየሁትን በአይኔ ነው የምላችሁ እና ኢንቱዊሽን ፕሮግራም ላይ የሚሳተፉ በጣም ህጻናቶች አሉ። በጣም የሚገርም ነው። ዳት ኖት ሴጣኒክ የሆነ ነገር አይደለም፣ ኢትስ ናቹራል የሆነ ነገር ነው እና አይናቸውን ጨፍነው የተወሰኑ ጊዜያቶች ትሬን ተደርገው ማለት ነው አይናቸውን ጨፍነው ምናምን እንደዚህ ይሄን እናንተ የሆነ ነገር ጽፋችሁ እነሱ ይነግሯቸዋል። this is about intuition እና ኢንቱዊሽናቸውን ሬዝ ከማድረግ የመጣ ነገር ነው። this is amazing። አሁን ለእናንተ ሴጣኒክ የሆነው ነገር እነሱ ጋር ኤክስፒሪየንስ እያደረጉት እየኖሩበት በጣም ፋሲኔቲንግ ሆኖ ለእነሱ ኤክስፒሪየንስ ባደረጉት ልክ እየኖሩት ነው እና ኢትስ ወርልድ ኢዝ ቫስት እና ወደዋለሁ ይህን ቫስት መሆኑን በጣም ሰፊ የሆነውን አዲስ የሆነውን ያላወቅኩትን ነገር አውቄ ያድ ስፔሻሊ ደግሞ ላይፌ ላይ ሲጠቅመኝ ታትስ አሜዚንግ። ኦፕን ማይንድ ነኝ። ሪሊጅን ውስጥ ግን ኦፕን ማይንድነስ የለም። ስለዚህ ሃይማኖት ብቻ ማልቀጥሉ አንድ እንደ ጠባብ ቦታ ስለማየው ማለት ነው እና ግን ከዛ አንድ ቦታ ግን የምወስደው ነገር ስላለ ማለት ነው። ሌላው ምንድን ነው? ፍትሃዊ ፍርድ የለም። ብዙ ሃይማኖቶች ላይ ስፔሻሊ ቤዚክ የሆነው አብርሃሚክ ፌዝን ተያይዞ የመጣ ሪሊጅኖች ጋር የለም። ፍትሃዊ ፍርድ አታዩም። ሰው ልጅ ፕሮግራምድ መሆኑን አንደርስታንድ ሳያደርግ እኛ እንኳን በጥቂቱ ሎጂካል በሆነው ማይንዳችን እንደዚህ እንኳን የማናደርገውን ጉዳይ የሃይማኖት መጽሐፍቶች ላይ ታገኙታላችሁ። ፌር ያልሆነ ፍርድ ለሰው ልጅ ሰው ልጅ የመጣበትን አመጣጥ ያደገበትን አስተዳደግ ሬዝ የተደረገበትን
የኖረበትን ላይፍ ስታይል ሳያይ ይህንን እውነት እንዴት አንደርስታንድ አላረክም ተብሎ ሲኦል ውስጥ መከተቱ እንደዚህ ሜክ ሴንስ ሪሊ የእውነት ማለት ነው። እና ይህን እንኳን እኛ ትንሽ ሰዎች እንኳን አንደርስታንድ የምናደርጉ ጉዳይ እዛ ላይ በጣም ሲራከስ ታያላችሁ። እና ሃይማኖት ኮንትሮል ማኒፕሌሽን ሲስተም ነው፣ የእውነት ማኒፕሌሽን ሲስተም ነው። ስፒሪቹዋሊቲን ራሱ አንደርስታንድ አታደርጉም ሃይማኖት ውስጥ ሆናችሁ፣ ምክንያቱም ስፒሪቹዋሊቲ በጣም ቫስት ስለሆነ ማለት ነው። እና ጥብቅ አድርጎ ነው የሚይዟችሁ ከዛ እንዳትወጡ ማለት ነው። ከዛ ከወጣ የዘላለም ፍርድ አለ። ፍርሃት ይሰጥሃል። ፍርሃት በፍርሃት ውስጥ እንድትኖር ነው የሚያደርግህ እንጂ በነፃነት እንድትኖር አያደርግህም። ክርስቶስ ሃይማኖትን ሳይሆን ያስተማረው እውነትን ነው ሲያስተምር የነበረው። ዌይ ኦፍ ላይፍን ራስን ስለማወቅ ጋድ ውስጥህ እንዳለ እንድትረዳ ነበር ሲያስተምር የነበረው። እኛ ግን ሪሊጅን አደረግነው። ሁሉም የሚገራርሙ አስተማሪዎች ባሉበት ዘመን ላይ ስለ ስፒሪቹዋሊቲ አንደርስታንድ ያደርጉ ሰዎችን እኛ ሃይማኖት አድርገናቸው ተቀብለን ከነሱ ውጭ የሚናገሩ ሰዎች ሐሰት ናቸው እያልን ተናገርንላቸው እንጂ ሁሉም የሃይማኖት በዘመናት መካከል የመጡ አስተማሪዎች ሃይማኖትን ክሬት ለማድረግ ወይ ደግሞ አንድን ጎራ ከዛ ውጭ ልክ አይደለም የሚለውን ማጆሪቲ አብዛኛው ማለት ነው። እና እንደዛ ለማለት ፈልጎ ሳይሆን አንደርስታንድ ያደረጉትን ተናገሩ ሲያስተምሩ የነበሩትን፣ እኛ ግን ሃይማኖት አድርገን ከዛ ውጭ ልክ የለም እሱ ሁሉንም እውነት ተናግሯል ብለን ለራሳችን እየመዘንን ሰው እያስቀመጠን ወስነን እንቀመጣለን። ያ ነው ትልቁ ችግርና ፍትሃዊ አይደለም ደግሞ እንዳልኳችሁ ፍትሃዊነት ይጎለዋል በጣም ሪሊጅን ውስጥ ፍትሃዊነት በጣም ነው የሚጎለው። ሰው ልጅ የሚመጣበት የሚያድግበት አይምሮ እንደ ጊታር ቲዩኒንግ ነው፣ መሺን ነው እና ቲዩን የሚደረግበት መንገድ አንደርስታንድ ሳያደርግ እንዲሁ ዝም ብሎ በቀጥታ በደፈናው ሰው ልጅ ላይ መፍረድ ለምንድን ነው እውነትን ያልተረዳው ተብሎ እኮ ሰው ቢጠየቅ እኮ ራሱ አያውቀውም። እና እግዚአብሔር ፍትሃዊ አይደለም ወይ ደግሞ እኛ ዲቫይን ብለን የምንጠራው ሃይማኖት ላይ አብዛኛው ሃይማኖት ላይ ያለው ዲቫይን ቢንግ ኢዝ ኖት ፍትሃዊ። ስለዚህ እሱን ፍትሃዊ ያልሆነውን ጉዳይ ሰው እንደሰራው አንደርስታንድ ስላደረኩኝ አልከተለውም ማለት ነው። የሰው ማስፈራሪያ መንገድ ስለሆነ ማለት ነው። ሌላኛው ሃይማኖት ራስን ከማወቅ በላይ ጥገኛ እንድንሆን ራሳችንን አንደርስታንድ በማድረግ ውስጥ የምናገኘው ብሌሲንግ ኮምፕሊትሊ እንድንተው ነው የሚያደርገን። ምክንያቱም አምላክ የሚባለው ጉዳይ አውትሳይድ እንደሆነ ነው የሚያሳየን፣ ከኛ ውጪ እንደሆነ ነው የሚያሳየን። ጠባብ ነው፣ መንገዷም ጠባብ ነች። በዛ ጠባብ መንገድ ውስጥ ብዙ ሳናቅ የምናልፉ ጉዳዮች አሉና አይ ልክ አይደለም፣ ያንን ነገር እኔ ልቀበለው አልችልም። ሃይማኖት ራሴ እንድመለከት እያደረገኝ ሳይሆን ከራሴ ውጪ እንዳይ ነው የሚያደርገኝ። ከራሴ ውጪ እንዳይ ነው የሚያደርገኝ ስላችሁ የእውነት ማለት ነው እኔ በላይፌ ላይ ያየሁት ነገር ነው። እና ሁሉንም ሰው ደግሞ ሲመለከት ሃይማኖት ውስጥ ያለው ጥቂቱ ነው ራሱን የሚመለከተው። ራሱን መመልከት ማለት ሌላው ላይ አለመፍረድ ምናምን ብቻ አይደለም። ፍሮም ደ ስታርት ሃይማኖት የሚባለው ጉዳይ ውስጣችሁ ውስጥ ምንድን ያለው እናንተ ምንድን ናችሁ የሚለውን አይደለም የሚያስተምራችሁ። ከእናንተ ውጭ ያለውን አካል አስተምሯችሁ ስለዛ ጉዳይ አጥንታችሁ ሳትጨርሱ ስለራሳችሁ አንድም ቀን ሳታዩና ሳትመለከቱ ምንድን ነኝ እኔ ምን አይነት ሰው ነኝ፣ ምንድን ነው እኔ ውስጥ ያለው ፓወር፣ እኔ ምን አይነት አካል ነው ያለኝ፣ እኔ ምን አይነት ፊዚክስ ነኝ የሚለውን ጉዳይ አንደርስታንድ ሳታደርጉ፣ ኢንቫይሮንመንታችሁን ኔቸራችሁን አንደርስታንድ ሳታደርጉ፣ ምን ኮንሽስነሳችሁን አንደርስታንድ ሳታደርጉ፣ ኬፓብል የሆናችሁትን ጉዳይ አንደርስታንድ ሳታደርጉ የምታልፉ ነው የሚያደርጋችሁ። ሃይማኖት አውትሳይድ ነው የሚያስተምራችሁ። ከእናንተ ውጭ እንደዚህ ያለ ያንን እመኑ። እሱ ደግሞ ልክ አይደለም። በሰፊው ስለ እያንዳንዱ ጉዳይ አወራለሁ፣ ስፔሻሊ ስለዚህ ጉዳይ ምን ማለት ነው የሚለውን ጉዳይ ግን በፍጹም ሃይማኖት ኬፓብል የሆናችሁትን ፓወር አያስተምራችሁ። ኬፓብል ከመሆን ይልቅ እናንተ እንደውም ደካማ እንደሆናችሁ፣ ኃጢአተኛ እንደሆናችሁ፣ የወደቃችሁ እንደሆናችሁ፣ ጭራሽ ደግሞ ፍርድ የሚጠብቃችሁ እንደሆናችሁ ነው የሚያስተምራችሁ። ይህ ትክክል አይደለም። ባይዘው በጣም ማኒፕሌቲቭ በጣም ኮንትሮል ሜካኒዝም ነው እና የእውነት ልንገራችሁ ሰው ነው እንደዛ እያደረገ ያለ እና ውጡ፣ ንቁ። ሌላኛው የተለያዩ መጽሐፍቶች እና ሃይማኖት በዚህ ያደረገው መጽሐፍ ላይ ነው። ባይዘው ኢትስ ኖት አባውት ኤክስፒሪየንስ ላይ። ለዛ ነው በጣም ሚሊየንስ ሃይማኖቶች ክሬት እየተደረጉ ያሉት መጽሐፍ ላይ ቤዝ ያደረገ ስለሆነ ነው። እና ያ መጽሐፍ ላይ ቤዝ ያደረጉትን ጉዳይ ይሄ እንደዛ ነው፣ ይሄ እንደዚህ ነው፣ ይሄ እንደዛ ነው እያሉ ከመጽሐፍ ያለፈ እውቀት የለም። እና ማንም መንፈሳዊ ዓለም እንዲህ ነው ብሎ አፕሮቭ ያደረገው አለስ ዩ ኤክስፒሪየንስ ኢት። እና ያ ኤክስፒሪየንስ ደግሞ ሚሊየንስ ነው። ሚሊየንስ ኤክስፒሪየንስ ያደረጉ ሰዎች አሉ። አንዱ ብቻ ልክ ነው ያለው ማን ነው አፕሮቭ ያደረገው? ብዙ መጽሐፍቶች አሉ፣
አንዱ መጽሐፍ ብቻ ልክ የሆነው ለምንድን ነው? ምክንያቱም ፍቅሪሲዝም ዛሬ ተነስቶን የሃይማኖት ክሬት አደረኩ አለ። እሱ ልክ ያልሆነበት ምክንያት አይታይም። ከምሬ ነው። ላይክ መጽሐፍ ስላልጻፈ ከ2000 3000 ዓመት በፊት መጽሐፍ ስላልጻፈ እሷም ሚራክል ቢያደርግ ትረስት ሚ በጣም ብዙ ተከታይ ይኖረዋል። ሲሪየስሊ ነገርየውን ቢይዝ ማለት ነው። ፍቅሪሲዝም ኮሜዲያን ሆነ እንጂ ሲሪየስሊ ነገርየውን ይዞ ዛሬ እንደዚህ ነው እያለ ስፔሻሊ ሚራክል እያሳያችሁ ቢመጣ እሱን ቀንደኛ ሃይማኖት ክሬት ያደርግና ብዙ ተከታዮች ይኖሩት ነበር። ስፒሪቹዋል ዓለም እንደዚህ ነው ብሎ ዲፋይን የሚያደርግላችሁ ሰው አለስ ራሳችሁ ኤክስፔሪየንስ ካላደረጋችሁ how can you prove it? እግዚአብሔር ስላሴ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር አንድ ነው፣ እግዚአብሔር 10 ነው፣ እግዚአብሔር ፖሊቲስቲክ ነው፣ እግዚአብሔር ሞኖቴስቲክ ነው የሚለውን ሐሳብ እኔም ሳነሳ ከዚህ በፊት እናንተም ስታነሱ who proved it? ማንም ፕሩቭ አላደረገው። ማንም አይቶ እንደዚህ ጽፎ እኛም አይተን ፕሩቭ አላደረግ ነው። you can't prove religion ወይ ደግሞ አንፕሩቭ ማድረግ አትችሉም። ስለዚህ እዚህ ጉዳይ ላይ ይገርመኛል ሁሌ ማን ነው አንደኛውን ሃይማኖት ብቻ ራይት ያደርገው? ማን ነው እንደዛ አድርጎ ራይት አሁን ባይብል ብቻ ነው ልክ? ማን ነው እንደዛ ያደርገው? ጸሐፊዎቹ እንኳን በስርዓት እንኳን ማን እንደጻፉት እኮ አይታወቅም። የሙሴ መጽሐፍ አሁን ሙሴ እንደዚህ ነበር እያለ የጻፈው መጽሐፍ በጣም የሚያስቀኝ ሙሴ ነው የጻፈው የሚሉ ሰዎች የማቴዎስ የማርቆስ ሉቃስ ወንጌል እንኳን ማን እና ዮሐንስ ማን በስርዓት እንደጻፋቸው እንኳን ኤግዛክት የሆነ መረጃ እንኳን የለም። ይኑር ተውታ አለመኖር አይደለም ቢኖር እንኳን እነዛ ሰዎች የጻፉትን ነገር ማን ነው አፕሩቭ ያደርግላቸው? እኛ አይተን ነው ተረድተን ነው እንዳንል የምናየውና የምንረዳው ነገር በጣም ቫስትና የተለያየ ጉዳይ ነው። እንደዛ ነው 4000 አይነት ኤክስፒሪየንሶች አሉ፣ 4000 አይነት ሃይማኖቶች አሉ። ሁሉም ኤክስፒሪየንስ ባደረገው ልክ የኔ ልክ ነው እያለ ማለት ነው። 4000 ሁሉም ሮንግ ነው ማለት አትችሉም። ልክም ነው እሱ ብቻ ነው አንዱ ብቻ ነው ልክም ማለት አትችሉም። that's why ዩኒቨርሳል የሆነ ትሩዝ አለ። ያንን ዩኒቨርሳል ትሩዝ ራሳችሁ ኤክስፒሪየንስ እያደረጋችሁት እናንተ አንደርስታንድ ባረካችሁት ልክ ከሁሉም እውነትን ከሁሉም ሐሰትን የምታዩት ማለት ነው። እሺ እንጂ you can't prove religion አንፕሩቭም ማድረግ አትችሉም በፍጹም ማለት ነው። እና በጣም ነው የሚያስገርመኝ በዚህ ምክንያት አንድ ሃይማኖት ላይ አልከተልም በፍጹም አልከተልም ማለት ነውና ጠቅለል አድርጌ ዛሬውን ቪዲዮ ስጨርስላችሁ ክሪቲካል ሆኑ፣ ሎጂካል ሆኑ። ሃይማኖተኛ ስትሆኑ የእውነት ስፒሪቹዋል እየሆናችሁ አይደለም፣ መንፈሳዊ እየሆናችሁ አይደለም። በጣም ብዙ መንፈሳዊ ነገር ሉዝ እያደረጋችሁ ነው። በጣም ብዙ ዩኒቨርሳል የሆነ ጉዳይ አንደርስታንድ ሳታደርጉ እየባከናችሁ ነው ዝም ብላችሁ። ለዛ ነው አሁን ላይ ያለው ዓለም ላይ ያለው ክራይሲስ ሀፕን እያደረገ ያለውና ወደ ራሳችን እንመለስ፣ ወደ ራሳችን ማንነት እንመለስ። ከጎጠኝነት ከዘረኝነት ሃይማኖታዊ ዘር ራሳችን ክሬት አድርገን አንዱን የተለጣጠፍን ስድብ እኔ በጣም ነው የምናደደው። ይህን ማን እንዳስተማራችሁ አላውቅም። የትኛውም የሃይማኖት አስተማሪ እንደዚህ አላስተማረም። እና ፕሊስ በቃ ራሳችሁን ወደ ውስጣችሁ ተመልከቱ። ስፒሪቹዋል እና ሃይማኖተኝነትን ለዩ። ሃይማኖተኝነት ጽንፈኝነት ነው። እምነታችሁን ግን ለራሳችሁ ያዙ። እኔ እዚህ ምድር ላይ ሰው ለምን አንድ ጎራ ያዝ አይደለም ችግሬ። ችግሩ ምንድነው? ያ ጎራ ብቻ ነው ልክ። እዚህ ምድር ላይ ያለው ሌላ ኤክስፒሪየንስ በሙላ ሮንግ ነው የምትሉት ነገር ክሪቲካልም አይደለም፣ ሎጂካልም አይደለም፣ ሲመዘንም መመለስም የምትችሉት ጉዳይ አይደለም። በጣም በቃ ሜንታል ጂምናስቲክ ሰርታችሁ ወደዚህ ወደዛ አድርጋችሁ የምታመጡት ጉዳይ ነው እና ቢ ፍሪ ኦፕን ማይንድድ ሁኑ። ሁሉም ጋር እውነት እንዳለ አንደርስታንድ ለማድረግ ሞክሩ። እናንተ ጋር ብቻ አይደለም እውነት ያለው፣ እናንተ ጋር እውነት አለ። እውነት የለም እያልኳቸው አይደለም፣ ሁሉም ጋር እውነት አለ። የሚገራርም እውነት አለ። ያንን ኤክስፒሪየንስ ማድረግ እንዴት ደስ እንደሚል ከምሬ ነው። በጣም ነው ደስ የሚለው። እኔ አሁን የተለያዩ ሰዎች ጋር ስለ ሃይማኖት ሳወራ የምደሰተውን ደስታ እንዴት አልገባችሁም? ከባርነት ቀንበር ስለተላቀቅኩኝ የኔ ብቻ ነው ልክ ከሚል ባርነት ማለት ነው ስለተላቀቅኩኝ እንዴት ደስ እንደሚለኝ ከነሱ መስማት፣ እነሱ ኤክስፒሪየንስ ያደርጉትን ነገር መስማት በጣም ነው ደስ የሚለኝ። አፕሪሺየት አደርጋለሁ። ደስ ነው የሚለኝ። ሙስሊሞች ስፒሪቹዋል ነገር ሲያወሩልኝ ከዛር ስፒሪት ሰሟን እንዴት እንዳላቀቁ ከነሱ ፐርሰናሊም እንደዚህ ሲነግሩኝ ምናምን ሰዎች ከኔጌቲቭ ኢንቲቲዎች ሲለያዩበት ያለውን መንገድ ሲነግሩኝ፣ ክርስቲያኖች ያሳለፉትን ስለ ጸበል ቅድም ሳወራላቸው የነበረውን ጉዳይ ሲያወሩልኝ ስለ እምነት ምናምን ከዛ ሀፕን ያደረግላቸውን ነገር ሳይ that's amazing beautiful የእውነት ማለት ነው። በጣም ነው ደስ የሚለው ፋሲኔቲንግ ነው። እና
ቢ ኦፕን ማይንድድ ጋይስ። ኦፕን ማይንድድ ሆናችሁ ስፒሪቹዋሊቲን ኤክስፒሪየንስ አድርጉ። ይሄ ነው ትልቁ ምክሬ። ብዙ እውነት አለ። ያንን እውነት ደግሞ ኦፕን ማይንድድ ሆናችሁ እዩት። አይጎልባችሁም። ጽንፈኝነት ግን ዓለምን ይጎዳል። ጽንፈኛ ሆናችሁ ጦር ፈጣሪዎች ግን መሆን የለባችሁ። የምታጠለሹ የሌላውን የምታጠለሹ የእናንተ ብቻ ልኮ ነው ሌላውን የምትጠሉ ልጆቻችሁን ጥላቻ የምታስተምሩ ሰዎች ግን እዚህ ምድር ላይ ዲዘርቭ አታደርጉ። የእውነቴ ነው፣ ዲዘርቭ አታደርጉ። እውነቴ ነው። እኔ ቲክቶክ ላይ ሳይ የማዝነውን ነገር በጣም እሱ ነው። ቅድም እንዳልኳችሁና እግዚአብሔርን ያውቃሉ የሚባሉ ሰዎች ናቸው፣ ጭራሽ ሃይማኖተኛ የሚባሉ ሰዎች ናቸው እየተሳደቡ። በጣም ነው የምናደደው። አሁን ስም መጥቀስ አልፈልግም። እነንትና ማለት ጥቅም ስላለ በጣም ብሽቅ ናችሁ። አልገባችሁም ስፒሪቹዋሊቲ። በቃ ከዛ ውጡ። የእውነቴ ነውና ከሃይማኖት ጽንፈኝነት ወተን ሁሉንም አፕሪሼት ወደ ማድረግ ላይፍ ብንገባ በጣም ዓለም ገነት ትሆን ነበረ፣ ዓለም ፍቅር ትሆን ነበረ። እና ኤክስፒሪየንስ ስናደርግ በጣም ብዙ ነገሮች አሉ ማናቃቸው። እንደ ሃይማኖተኛ ሰው ብዙ ማያቅ ሰው የለም፣ ምክንያቱም የእሱ ዓለም ብቻ ነው ትሩ። ግን አንደርስታንድ ታደርጉኛላችሁ። በትንሹ እንኳን ትንሽ የተለያዩ ሀገሮች እየሄደ የተለያየ ሰዎችን የሚተዋወቅ ሰው ትረስት ሚ አንደርስታንዲንጉ የሰፋ ነው የሚሆነው። ይተዋል። ይሄ በጣም ጽንፈኛ ሃይማኖተኛ መሆኑን እየተወ እየቀነሰ ይሄዳልና እንደዛ እንድትሆኑ ትልቅና ምክሬ ነው። የሚጠቅማችሁም የእውነት እሱ ነውና ደስ ይላችኋል። በቃ መስማት ሳትፈሩ መስማት በጣም ደስ ይላል። ከፍርሃት ተላቀቁ። የዘላለም ፍርድ ምናምን የሚባል ነገር የለም፣ የሰው ፈጠራ ነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ